ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ዛሬ ቅዳሜ ዲሴምበር 13 2025 ዓ.ም በወጣው እጅግ አስደንጋጭና አሳሳቢ ሰበር ዜና ወደ እናንተ መጥተናል። በመካከለኛው ምስራቅ ያለው የጂኦፖለቲካ ውጥረት ከምን ጊዜውም በላይ ያየለው ዓለም አቀፍ ስጋትን የፈጠረ አዲስና አደገኛ ክስተት ተፈጥሯል። ኢራን በወሰደችው ድንገተኛና ጠንካራ ወታደራዊ እርምጃ ለዓለም የነዳጅና የኢነርጂ አቅርቦት ወሳኝ የደም ስር የሆነውን የሆርሙዝ የባህር ወሽመጥ ለአሜሪካና ለእስራኤል መርከቦች ሙሉ በሙሉ እንደዘጋች እየተናገረ ነው። ይህ በእንዲህ እንዳለ ውጥረቱን ይበልጥ ያባባሰው ሌላው ክስተት በኦማን ባህረ ሰላጤ ላይ የተፈጸመው የመርከብ ጠለፋ ነው። የኢራን የባህር ኃይል ባደረገው ከፍተኛ ኦፕሬሽን 18 መርከቦችን ያሳፈረችና ማንነቷ ለጊዜው የውጭ ሀገር እንደሆነች የተገለጸችን ግዙፍ የነዳጅ መርከብ በቁጥጥር ስር አውሏል። የኢራን ባለስልጣናት ለእነዚህ እርምጃዎች እንደ ምክንያት ያቀረቡት መርከቧ ህገወጥ በሆነ መንገድ ከ6 ሚሊዮን ሊትር በላይ የተሰረቀ ነዳጅ የያዘች ስትሆን የኢራን የባህር ኃይል እንድትቆም የሰጣትን ተደጋጋሚና ጠንካራ ማስጠንቀቂያ ወደ ጎን በመተው ለማምለጥ ሙከራ ስታደርግ በኃይል ተጠልፋለች የሚል ነው። በዚህ አደገኛ ክስተት በቁጥጥር ስር የዋለው 18 መርከበኞች የህንድ፣ የስሪላንካና የባንግላዴሽ ዜግነት ያላቸው መሆኑ የተረጋገጠ ሲሆን ይህም ጉዳዩን ከአካባቢው ግጭት ወደ ዓለም አቀፍ ዲፕሎማሲያዊ ቀውስ አሳድጎታል። የእነዚህ ሀገራት መንግስታት ስለ ዜጎቻቸው ደህንነት ከፍተኛ ትጋት ውስጥ የገቡ ሲሆን ዓለም አቀፉ ማህበረሰቡም ሁኔታውን በጥንቃቄ እየተከታተለ ነው። ይህ የኢራን እርምጃ በዘፈቀደ የተወሰደ ሳይሆን ከቅርብ ጊዜ ወዲህ በክልሉ እየጨመረ የመጣው የኢራን የባህር ላይ ወታደራዊ የበላይነት ማሳያና ለአሜሪካ እንዲሁም ለምዕራባውያን የተላለፈ ጠንካራ መልእክት እንደሆነ የፖለቲካ ተንታኞች ይገልጻሉ። በተለይም አሜሪካ፣ እስራኤልና ሌሎች የምዕራባውያን ሀያላን ሀገራት ሁኔታውን በቅርበት እየገመገሙ ሲሆን ኢራን በስትራቴጂካዊ የሆርሙዝ ባህር ወሽመጥ ላይ የጣለችውን እገዳና እየወሰደች ያለውን ተደጋጋሚ የመርከብ ጠለፋ ቀጠናውን ወደማይቀለበስና እጅግ አስከፊ ወደሆነ የባህር ላይ ጦርነት ሊገፋው እንደሚችል ከፍተኛ ፍራቻ ፈጥሯል። የሆርሙዝ ወሽመጥ በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ የሚተላለፍበት መስመር እንደመሆኑ መጠን ይህ ውጥረት በቶሎ ካረገበ የዓለም የነዳጅ ዋጋ ንረት ሊያስከትልና የዓለምን ኢኮኖሚ ክፉኛ ሊጎዳ እንደሚችል ማስጠንቀቂያ የተሰጠ ነው። ነገሮች ወዴት ያመራሉ? የአሜሪካና የእስራኤል ምላሽ ምን ይሆናል? የሚለውን ጉዳይ በቀጣይ የምናያቸው ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ አብራችሁን ቆዩ። ይህ በእንዲህ እንዳለ በዓለም ፖለቲካ ውስጥ ወሳኝ ሚና እየተጫወቱ የሚገኙት የቱርክ ፕሬዝዳንት ረሲፕ ታይፕ ኤርዶጋን ዛሬ ይፋ ባደረጉት አዲስና ትኩረት የሚስብ መረጃ በሩሲያና በዩክሬን መካከል ያለውን ደም አፋሳሽ ጦርነት ለማስቆምና ሰላምን ለማምጣት ያለመ አዲስ የውይይት መድረክ ለመክፈት ማቀዳቸውን አስታውቀዋል። ፕሬዝዳንት ኤርዶጋን ከውጭ ጉዟቸው ወደ ቱርክ እየተመለሱ በነበረበት ወቅት በአውሮፕላን ውስጥ አብረዋቸው ለነበሩ ጋዜጠኞች በሰጡት ሰፊ መግለጫ እንዳረጋገጡት በቅርቡ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር በዩክሬን የሰላም እቅድ ዙሪያ ጥልቅ ውይይት ለማድረግ ያላቸውን ጽኑ ፍላጎትና እቅድ በይፋ ገልጸዋል። ፕሬዝዳንቱ በዚህ ንግግራቸው ላይ አንካራ ወይም የቱርክ መንግስት ዋሽንግተን በዩክሬን ጉዳይ ላይ ያላትን አቋምና እየወሰደች ያለውን የሰላም ተነሳሽነት በበጎ ጎኑ እንደምትመለከተውና ድጋፍ እንደምትሰጠው ጠቁሟል። ኤርዶጋን ስለ ጦርነቱ ማብቂያ ሲናገሩ ታላቅ ተስፋን ባዘለ መልኩ ሰላም ሩቅ አይደለም፣ ይህንን በግልጽ እያየን ነው በማለት የተናገሩ ሲሆን ይህም ንግግራቸውም ለረጅም ጊዜ በዘለቀው ግጭት መፍትሄ ሊመጣ እንደሚችል አመላካች ሆኖ ተወስዷል። ከዚህ በተጨማሪ ፕሬዝዳንት ኤርዶጋን በአካባቢው ስላለው የባህር ላይ ደህንነት በተለይም ስለ ጥቁር ባህር ወሳኝ መልእክት አስተላልፈዋል። በጥቁር ባህር ላይ የሚደረገው የባህር ላይ እንቅስቃሴ ፍጹም ደህንነቱ የተጠበቀ ሊሆን እንደሚገባ አጽንኦት የሰጡት ኤርዶጋን ይህ የውሃ አካላት ሀገራት እርስ በርስ ሂሳብ የሚወራሩበት ወይም የበቀል እርምጃ የሚወሰዱበት ስፍራ መሆን እንደሌለበት በጥብቅ አስጠንቀዋል። አክለውም ቀጠና ለግጭት መዋል ለሩሲያም ሆነ ለዩክሬን የሚጠቅም እንዳልሆነና ሁለቱም ወገኖች ከዚህ ድርጊት ሊቆጠቡ እንደሚገባ መክረዋል። ይህ የፕሬዝዳንት ኤርዶጋን ጠንካራ መልእክትና ከትራምፕ ጋር ለመወያየት ያቀዱት እቅድ የተሰማው በቅርቡ በአሽጋባት በተካሄደ ጉባኤ ላይ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ፊት ለፊት ተገናኝተው ከተወያዩ በኋላ መሆኑ ጉዳዩን ይበልጥ ትኩረት እንዲስብ አድርጎታል።
እዚያው የአሽጋባት ቆይታቸው ሁለቱ መሪዎች ቀጠናዊና ዓለም አቀፋዊ ጉዳዮችን ያነሱ ሲሆን በተለይም የዩክሬንን ግጭት በሰላማዊ መንገድ መፍታት በሚቻልበት ሁኔታ ላይ ሰፊ ውይይት ማድረጋቸው የሚታወስ ነው። አሁን ደግሞ ኤርዶጋን ይህንን የሰላም ጥረት ወደ አሜሪካ በማምራት ከዶናልድ ትራምፕ ጋር ለመቀጠል መፈለጋቸው ቱርክ በምዕራቡና በምስራቁ ዓለም መካከል ያለውን የሽምግልና ሚና አጠናክራ መቀጠሏን ያሳያል ተብሏል። በመጨረሻም የሩሲያ ጦር በሁለት የዩክሬን ወደቦች ላይ በፈጸመው የአየር ጥቃት በቱርክ ባለሀብቶች የተያዙ 3 መርከቦች ላይ ጉዳት ማድረሱን የዩክሬን ባለስልጣናትና የመርከብ ኩባንያዎች አረጋገጡ። በጥቃቱ ከተመቱ መርከቦች መካከል የምግብ ምርቶችን የጫነች መርከብም ትገኝበታለች። የሩሲያ ኃይሎች አርብ ዕለት ኢላማ ያደረጉት በደቡብ ምዕራብ ዩክሬን አዴሳ ክልል የሚገኙትን የቾርኖሞስኮን እና አዴሳ ወደቦችን ነው። አንድ የዩክሬን የባህር ኃይል ቃል አቀባይ እንደገለጹት በምርዶስ 3 በቱርክ ባለሀብቶች ንብረትነት የተመዘገቡ መርከቦች ጉዳት ደርሶባቸዋል ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በቶርኖ ሞስኮ ወደብ በእሳት እየተቃጠለች ያለችው መርከብ የሚያሳይ ቪዲዮ በማህበራዊ ሚዲያ ያጋሩ ሲሆን የሩሲያ ጥቃት ምንም አይነት ወታደራዊ ኢላማ የሌለው ነው ሲሉ አውግዘዋል። ይህ ድርጊት ሩሲያውያን አሁን የተፈጠረውን የዲፕሎማሲ ድል በቁም ነገር አለመውሰዳቸውን ብቻ ሳይሆን ጦርነቱን የሚቀጥሉበት በዩክሬን ያለውን መደበኛ ሕይወት ለማጥፋት እንደሆነ በድጋሚ አረጋግጠዋል ብለዋል። ምንም እንኳ ዜሌንስኪ የመርከቧ ስም ባይጠቅሱም ሮይተርስ እንደዘገበው የተመታችው መርከብ በፓናማ ባንዲራ የምትጓዝና በቱርክ ኩባንያ ንብረትነት የተያዘችው ሴንክት የተሰኘች መርከብ ናት። የመርከቧ ባለቤት የሆነው ሴንክ ሺፒንግ ኩባንያ መርከቧ ለአካባቢው በሰዓት አቆጣጠር ከቀኑ 10 ሰዓት ገዳማ ጥቃት እንደደረሰባት አረጋግጠዋል። እንደ ድል ሆኖ በመርከቧ ሰራተኞች ላይ የደረሰ ጉዳት የለም ተብሏል። በሌላ በኩል በአዴሳ ወደብ በተፈጸመ ጥቃት የአንድ የግል ኩባንያ ሰራተኛ መቁሰሉን የዩክሬን ምክትል ጠቅላይ ሚኒስትር ኦሌክሲስ ኩሌባ አረጋግጠዋል። ሩሲያ ለዚህ ጥቃት ድሮንና ባለስቲክ ሚሳይሎችን መጠቀሟ ታውቋል። ይህ ጥቃት የተፈጸመው የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶጋን በቱርክሜኒስታን ከሩሲያው ፕሬዝዳንት ቪላድሚር ፑቲን ጋር ከተወያዩ ከሰዓት በኋላ ነው። ኤርዶጋን በጥቁር ባህር አካባቢ መረጋጋት እንዲፈጠር ጥሪ አቅርበው ነበር። የቱርክ ውጭ ጉዳይ ሚኒስትር ጥቃቱን በማስመልከት በሰጠው መግለጫ በቶርኖ ሞስክስ ወደብ የቱርክ መርከብ መመታቱን አረጋግጦ ይህ ጥቃት ጦርነቱ ወደ ጥቁር ባህር ቀጠና እየተስፋፋ መምጣቱና የባህር ላይ ደህንነትን አደጋ ውስጥ መክተቱን ያሳያል ሲል ስጋቱን ገልጿል። ይህ የሩሲያ እርምጃ የመጣው ዩክሬን በሩሲያ ድብቅ የነዳጅ መርከቦች ላይ ለወሰደችው እርምጃ ፕሬዝዳንት ፑቲን አጸፋ እርምጃ ለመውሰድና ዩክሬንን ከባህር ጋር ለማገናኘት ከዛቱ ከቀናት በኋላ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል።